ኢሳያስን እንደ ማድሮ አንጠልጥሎ ማውጣት ኢትዮጵያ እጇን አጣጥፋ አትቀመጥም ጠቅላዩ ደገሙት። ሶማሊላንዶች የምስራች ሰሙ። ኢትዮጵያ የሶማሊላንድን ጉዳይ በዝምታ ጨረሰችው። ኢሚግሬሽን አገልግሎት የሶማሊላንድን ፓስፖርት ዝርዝር ውስጥ አስገባ። ከወደ ላቲን አሜሪካ የተሰማው ጉድ እዚሁ ቀይ ባህር ዳርቻ ላይ ፈንድቷል። ለወራት የዘለቀው የቃላት ጦርነት በመጨረሻም ፈንድቶ ከአንድ ሰዓት ባነሰ ሰዓት ውስጥ በምርኮ የተጠናቀቀው ግብግብ ውጤቱ በርካቶችን አስደንግጧል፣ አስገርሟልም። ይኸው ያልተጠበቀ ክስተት ታዲያ ከኢትዮጵያ ጋር በባህር በር ስጭኝ አልሰጥም አላስፈላጊ ከባድ እሰጥ አገባ ውስጥ የገባው አዲያሎ ቤተ መንግስት ክፉኛ እንዲታመስ አድርጓል እየተባለ ነው። በዚህ ማል ታዲያ ኢሳያስን እንደ ኒኮላስ ማዱሮ አንጠልጥሎ ከአዲያሎ ቤተ መንግስት ማውጣት የሚል አደገኛ ዕቅድ ይፋ ሲሆን ጠቅላይ ሚኒስትር አብይ ደግሞ በቅርብ ወዳጆቻቸው በኩል እጃችን አጣጥፈን አንቀመጥም የሚል መልእክት ማስተላለፋቸው ከወዲያ ማዶ ነገሮች ሁሉ ሱሪ ባንገቴ እንዲሆኑ አስገድዷል እየተባለ ይገኛል። ጉዳዩን በዝርዝር የምንመለስበት ይሆናል። በሌላ በኩል ደግሞ ከሰሞኑ ከአዲስ አበባ በኩል አንድ ሰበር ዜና ጠብቁ ሲሉ የሰነበቱት ሶማሊላንዶች የምስራቹን አገኙ ያስባለ ከባድ መረጃ ወጥቷል። መረጃው ኢትዮጵያም የእስራኤል መንገድ ተከትላ የሶማሊላንድን ጉዳይ በዝምታ ጨረሰችው ያስባለ ሲሆን የኢትዮጵያ ኢሚግሬሽን አገልግሎት የሶማሊላንድን ፓስፖርት ሕጋዊ እውቅና ከሰጣቸው ፓስፖርቶች ዝርዝር ውስጥ ማካተቱን ታውቋል። አነጋጋሪውን መረጃ ይዘነዋል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድመው ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። ከሰሞኑ ከአዲስ አበባ በኩል አንድ ሰበር ዜና ጠብቆ ሲሉ የሰነበቱት ሶማሊላንዶች የምስራች አገኙ ያስባለ ከባድ መረጃ ወጥቷል። መረጃው ኢትዮጵያም የእስራኤል መንገድ ተከትላ የሶማሊላንድ ጉዳይ በዝምታ ጨረሰችው ያስባለ ሲሆን የኢትዮጵያ ኢሚግሬሽን አገልግሎት የሶማሊላንድን ፓስፖርት ሕጋዊ እውቅና ከሰጣቸው ፓስፖርቶች ዝርዝር ውስጥ ማካተቱ ታውቋል። ባሳለፍነው ሳምንት ከቴል አቪቭ በተሰማ ሰበር ዜና ከፍተኛ የምስራች የሰማችው ሶማሊላንድ የእስራኤልን እግር ተከትሎ ማን ሁለተኛውን እርምጃ ይራመዳል የሚለውን እንቆቅልሽ የሚፈታው ማን ይሆን የሚለው በጉጉት እየተጠበቀ ባለበት ሰዓት ኢትዮጵያ ድምጿን አጥፍታ እውቅናውን በሚስጥር አጸደቀችው ወይ ያስባለ መረጃ መውጣቱ ተከትሎ ሶማሊላንድን እውቅና የሰጠች ሁለተኛው ሀገር ሆናለች እየተባለ ይገኛል። ለዓመታት ሰላማዊ ጠንካራና ሀቀኛ ወዳጅነት የመሰረቱት ኢትዮጵያና ሶማሊላንድ ይህንን ወዳጅነታቸውን ለማጠናከር ከዓመት በፊት በሁለቱም ሀገራት የሚገኙ ቆንስላ ጽሕፈት ቤቶችን ወደ ኤምባሲ ደረጃ ከፍ ለማድረግ ስምምነት ላይ መድረሳቸው የሚታወቅ ሲሆን የዚሁ አካል ነው የተባለው ውሳኔም ዛሬ ከወደ አዲስ አበባ ተሰምቷል። ኢትዮጵያ የኢሚግሬሽን አገልግሎት ሲስተሟንም አፕዴት በማድረግ የሶማሊላንድ ፓስፖርት እንደ ነጻ ሀገርነት ፓስፖርት በመቀበል የግዛቲቱን ፓስፖርት የያዘ ማንኛውም ሶማሊላንዳዊ የሶማሊያ ፍቃድ ሳያስፈልገው በቀጥታ ወደ ግዛቷ መግባት እንዲችል መፍቀዷም ነው የተመላከተው። የሶማሊላንድ አክቲቪስቶችና ፖለቲከኞች በትላንትናው ዕለት ከአዲስ አበባ አዲስ ሰበር ዜና ጠብቁ የሚል መልእክት እያስተላለፉ የነበረ መሆኑን መዘገባችን የሚታወስ ሲሆን በግንባር ቀደምትነት ለግዛቲቱ የነጻ ሀገርነት እውቅና ይሰጣሉ ተብለው ከሚጠበቁ ሀገራት መካከል ኢትዮጵያ አንዷ እንደነበረች ይታወቃል። በቀጣይ መረጃ አሜሪካ አፍንጫ ስር ሆነው አሜሪካን በማን አለበኝነት ሲዘልፉና ምንም አታመጣም በሚል ግብዝነት በሚሰነዝሯቸው ሀሳቦች የሚታወቁት ቁመተ መለሎና ቆፍጣናው ሰው ፕሬዚዳንት ኒኮላስ ማዱሮ በአንድ ቀን ዘመቻ ተማርከዋል። ክስተቱ ለቬንዙዌላውያንና ደጋፊዎቻቸው ብቻ ሳይሆን እንደ ኢሳያስ አፈወርቂ ላሉት የሩቅ አድናቂዎቻቸውና መሰሎቻቸውም ከባድ የማስጠንቀቂያ መብራት ያበራ ጉዳይ መሆኑ እየተነገረ ነው። ከወደ ላቲን አሜሪካ የተሰማው ጉድ እዚሁ ቀይ ባህር ዳርቻ ላይ ፈንድቷል። ለወራት የዘለቀ የቃላት ጦርነት በመጨረሻም ፈንድቶ ከአንድ ሰዓት ባነሰ ሰዓት ውስጥ በምርኮ የተጠናቀቀው ግብግብ በርካቶችን አስደንግጧል፣ አስገርሟልም። ይኸው ያልተጠበቀ ክስተት ታዲያ ከኢትዮጵያ ጋር በባህር በር ስጭኝ አልሰጥም አላስፈላጊ ከባድ ሰጥ አገባ ውስጥ የገባው አዲያሎ ቤተ መንግስት ክፉኛ እንዲታመስ አድርጓል እየተባለ ነው። በዚህ ማል ታዲያ ኢሳያስን እንደ ኒኮላስ ማዱሮ አንጠልጥሎ ከአዲያሎ ቤተ መንግስት ማውጣት የሚል አደገኛ ዕቅድ ይፋ ሲሆን ጠቅላይ ሚኒስትር አብይ ደግሞ በቅርብ ወዳጆቻቸው በኩል እጃችን አጣጥፈን አንቀመጥም
የሚል መልእክት ማስተላለፋቸው ከወዲያ ማዶ ነገሮች ሁሉ ሱሪ ባንገቴ እንዲሆኑ አስገድዷል እየተባለ ይገኛል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ በሰጡት መግለጫ የአሜሪካ የጦር ኃይሎች በቬንዙዌላ ላይ ከባድ ጥቃት መፈጸማቸውንና የሀገሪቱ ፕሬዚዳንት ኒኮላስ ማዱሮ ተማርከው ከሀገር መውጣታቸውን ገልጸዋል። ይህ የትራምፕ መግለጫ በአሁኑ ሰዓት በዓለም አቀፍ መገናኛ ብዙሃን በስፋት እየተዘገበ የሚገኝ ሲሆን ጉዳዩ አሁንም በመጣራት ላይ ያለ አነጋጋሪ ታሪክ ሆኗል። ዶናልድ ትራምፕ ለኒውዮርክ ታይምስ በሰጡት አጭር ቃለ መጠይቅ የተካሄደው ዘመቻ ድንቅ ሲሉ የገለጹት ሲሆን ዴልታ ፎርስ በተሰኘ የልዩ ተልዕኮ ግብረ ኃይል የተከናወነ ዘመቻ በስኬት መጠናቀቁንም አድንቀዋል። ዎል ስትሪት ጆርናል እንደዘገበው ከሆነ የቬንዙዌላው ምክትል ፕሬዚዳንት ዴልሲስ ሮድሪጎስ በአሁኑ ወቅት ደህንነቷ የተጠበቀ ሲሆን ቤታቸው የጥቃት ኢላማ የነበረው የመከላከያ ሚኒስትሩ ቭላዲሚር ፓድሪኖ ሎፔዝ በበኩላቸው እንደማይደራደሩ ወይም እጃቸውን እንደማይሰጡና በመጨረሻም ቬንዙዌላ አሸናፊ ሆና እንደምትወጣ ገልጸዋል። ይህ የመከላከያ ሚኒስትሩ ፉከራም የተለመደ የአምባገነን መንግስት ቀኝ እጅ የሆኑ ሰዎች ቀረርቶና ጊዜ ያዘው መጥቶ እንዳለቆቻቸው እጃቸው ላይ ካቴና ወይም አንገታቸው ላይ ስለት እስኪያሳርፍባቸው ድረስ በህዝብ ውስጥ ተደብቀን እንተርፋለን የሚል ግብዝነት መግለጫቸው እንደሆነ ከሂትለር እስከ ሞሶሎኒ ከሳዳም ሁሴን እስከ በሽር አልአሳድ ድረስ አንድ አይነት መሆናቸውን ታሪክ በሚገባ የዘገበው ጉዳይ ነው። የሆነ ሆኖ ጉዳዩ በተለይ ምስራቅ አፍሪካ ላይ ቀይ አብርቷል። ክስተቱን ተከትሎ የአስመራ ሹማምንት ጭልፊት እንደመጣበት የዶሮ መንጋ ጥቅጥጋቸውን ይዘው እንዲቆዝሙ የሚያደርግ መሆኑ እየተነገረ ባለበት ወቅት ከወደ አዲስ አበባ ኢሳያስን እንደማድሮ የሚል ከባድ እንቅስቃሴ ስለመጀመሩ የሚጠቁሙ መረጃዎች መውጣት ጀምረዋል። በእርግጥ ክስተቱ ኢሳያስን ብቻ ሳይሆን ካይሮንም አሞራ በሰማይ ማለቱ እንደማይቀር እየተነገረ ይገኛል። ይህ በእንዲህ እንዳለ ታዲያ ጠቅላይ ሚኒስትር አብይ በኤርትራ ጉዳይ እጃችንን አጣጥፈን አንቀመጥም፣ የዝምታና የልምምጡ ጊዜ አብቅቶ አሁን ወደ ተግባር እርምጃ የምንሸጋገርበት ለህዝባችን የሰጠነውን ተስፋን በስራ የምናሳይበት ጊዜ ደርሷል የሚል ቆፍጠን ያለ መልእክት ለቅርብ ወዳጆቻቸው ሹክ ማለታቸው ነገሩ ሲደመርበት ነገሩ እንዴት ነው ከማስባል አልፎ የካራካሱ ክስተት በአስመራ ሊደገም ይሆን ወይ የሚለውን ጥርጣሬ ከፍ እንዳደረገው እየተነገረ ነው። የአሰብ ጉዳይ በባሌም በቦሌም ይፈጸማል ከሚለው የማርሻል ብርሃኑ ጁላ መረር ያለ ማስጠንቀቂያና ጠቅላዩ የባህር በሩ ጉዳይ ፈጽሞ የማይቀር ያለቀለት ጉዳይ ነው ማለታቸውን ይዘን የአሁኑን እጃችንን አጣጥፈን አንቀመጥም ሲሉ በቅርብ ወዳጆቻቸውና ለመንግስት ቅርበት ባላቸው ምሁራን በኩል አቋማቸውን ይፋ የማድረጋቸው ነገር ስንጨምርበት ያበጠው ሊፈነዳ መሆኑን እንረዳለን። በዚሁ የጥንቅራችን መጨረሻ ወዳደረግነው መረጃ ስናልፍ የቬንዙዌላ የመከላከያ ሚኒስቴር አሜሪካ በአገሪቱ ላይ የፈጸመችውን የአየር ጥቃት ተከትሎ ባስተላለፉት መልእክት አንደራደርም፣ እጅ አንሰጥም፣ በመጨረሻም እናሸንፋለን ሲሉ ለህዝቦቻቸው መልእክት አስተላልፈዋል። መከላከያ ሚኒስትሩ ይህንን ያሉት የሀገሪቱ ፕሬዚዳንት በአሜሪካ ወታደራዊ ኃይሎች ተይዘው ከሀገር እንዲወጡ መደረጋቸው ከተሰማ በኋላ መሆኑ ተጠቁሟል። መከላከያ ሚኒስተር ቭላዲሚር ፓድሪኖ ሎፔዝ በቪዲዮ ባስተላለፉት መልእክት ቬንዙዌላ አይታ የማታውቀው አስከፊ ጥቃት ገጥሟታል፣ በማዱሮ ትዕዛዝ የጦር ኃይሉ በመላ ሀገሪቱ ይሰማራል ብለዋል። አጥቅተውናል፣ ነገር ግን እንድንበረከክ ግን አያደርጉንም ሲሉ የመከላከያ ሚኒስትሩ ጨምረው ተናግረዋል። የአሜሪካው ፕሬዚዳንት በቬንዙዌላ ወታደራዊ ጦር ካምፖች ላይ ጥቃት መሰንዘራቸውና የሀገሪቱን ፕሬዚዳንት ከነባለቤታቸው በቁጥጥር ስር ማዋላቸው ተናግረዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ማዱሮና ባለቤታቸው በቁጥጥር ስር ከዋሉ በኋላ ከሀገር እንዲወጡ ተደርገዋል ብለዋል። በሌላ በኩል የኩባ ፕሬዚዳንት ቬንዙዌላ ላይ የተሰነዘረው ጥቃት በሀገሪቱ ህዝብና በመላው ላቲን አሜሪካ ላይ የተፈጸመ የመንግስት ሽብርተኝነት ነው ሲሉ አውግዘዋል። ፕሬዚዳንት ሚጌል ዲያዝ ካኔል ዓለም አቀፍ ማህበረሰብ ይህንን የወንጀል ጥቃት ለመከላከል በጋራ እንዲቆም ጥሪ አቅርበዋል። ዋይት ሀውስ የአሜሪካ ወታደሮች ከቬንዙዌላ የአየር ክልል ከወጡ በኋላ ስለ ጥቃቱ መግለጫ እንደሚሰጥ ማስታወቁ ተዘግቧል። ዛሬ በቬንዙዌላ ላይ የተፈጸመው ጥቃት ለገና ባልታቀዶ የነበረ ቢሆንም በአየር ሁኔታ ምክንያት መራዘሙ ሲቢኤስ ዘግቧል። ፎክስ ኒውስ እንዳለው የሀገሪቱ የመከላከያ ስርዓቶች በመጥፋታቸውና ጸረ አውሮፕላን ተኳሾች ባለመስራታቸው ቬንዙዌላ የአሜሪካን ጥቃት ከመነሻው መለየት አልቻለችም። የካራካስ ባለስልጣናት በሰው አልባ አውሮፕላኖች እየተሰነዘረ ባለው ጥቃት ምክንያት ነዋሪዎች በከተማ ውስጥ የሚያደርጉትን እንቅስቃሴ እንዲቀንሱ ማሳሰባቸውን የከተማዋ አስተዳደር ለስፑትኒክ ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።